አይገርማችሁ? ይሄ ድምፅ ብቸኛ መሆኑን የምታውቁት የምወደው ልጄ ይሄ ነው። ከዛ እርሱ ምን አድርጉት? ምን ማለቱ ነው መሰላችሁ? አሁን ይሄ ግሪክ ነበር፣ በአማርኛ አላርግላችሁ። ሌላውን በሉ ማለቱ ነው። እስኪ አልሰማም በሉ ልስማችሁ። በጌታ በኢየሱስም ተናገሩ። እስኪ አልሰማም በሉኝ። እስኪ ሁኔታን አልሰማም በሉኝ። አሁን አልሰማህም በሉት ልስማችሁ። እስኪ ሰይጣንን አልሰማም በሉ ልስማችሁ። ለምን ከተባላችሁ ሰማይ ተከፍቶ በፍጥረት ዓለም ላይ ጌታ የሆነው ንጉሡ አብ ሲናገር የምወደው ልጄ ይሄ ነው፣ ምን አድርጉት? እሱን ስሙት። አየህ፣ በፍጥረት ታሪክ ውስጥ ገባና መጣና ስሙን ወረሰው። ማን ይባላል? የጠፋ ልጅ አይታችሁ እንደሆነ አላውቅም። የጠፋ ልጅ በግርግርና በገበያ መካከል ያ ሁሉ ጩኸት ባለበት መካከል እናትየው ወይ አባትየው ስሙን ስትጠራ ከዛ ሁሉ ጩኸት መካከል ድምጽ ይጠፋል፣ ይሰማል። ልባርካችሁ ወገኖቼ፣ ድምጽ ለራቀባችሁ ልባርካችሁ። የሰማይ አምላክ ለጆሮአችሁ ሹክ ይበላችሁ። ዛሬ ይናገር፣ ስምህን ይጥራው፣ ስምሽን ይጥራ። ካለሽበት የሚያወጣው የእግዚአብሔር ድምጽ፣ የወዳጅ ድምጽ ወደ ህይወታችሁ ይምጣላችሁ። ያሻግራል፣ ድምጹ ያሻግራል፣ ያሳርፋል። ወገኖቼ፣ ምንም በሌለበት በባዶ ቤት ውስጥ ድምጹ ብቻውን ምግብ ይሆናል። አልሰማችሁኝም? በጣም 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 ጸጥ ትበል ሲል ፓስተር ደስ አለኝ። ድምጽ ለመስማት ጸጥታ ወሳኝነት ነው። ድምጽ ለመስማት ሁሉ ጸጥ ማለት አለበት። ሁኔታው ጸጥ ማለት አለበት። ጠላት ጸጥ ማለት አለበት። እነኚህን ጸጥ ማሰኘት ቀላል ነው። ማንን ጸጥ ማሰኘት ቀላል እንዳለው ታውቃለህ? አንተን፣ እኔ በጣም ነው የማወራው። አሁን ባፌ መስራት ቁጭ ስል ብቻ ያወራለሁ። ውስጤ ያወራል፣ ይደምራል፣ ይቀንሳል፣ ያካፍላል። እረተው አይሰማም። እግዚአብሔር ሲናገር ሰዎች የሚያልፋቸው ነፍሳቸውን ጸጥ ማሰኘት ስለማይችሉ ነው። በኢየሱስ ፍቅር ልለምናችሁ፣ ነፍሳችሁ በኢየሱስ ስም ጸጥ ትበል። አለበለዚያ ትተላለፋላችሁ። ድምጽ ይመጣል፣ ትተላለፋላችሁ። እኔ ምን ጠብቃችሁ እንደመጣችሁ አላውቅም። አንዳንድ ቦታ ገብታችሁ ከሆነ አላውቅም። ሆስፒታል ሄዶ የሚያውቅ ሰው አለ? እኔ ባለፈው እዚህ በነበርኩ ጊዜ አይሲዩ ስለነበርኩ በደንብ ነው የማውቀው። እና ጸጥ ብሏል። እኔም አይሲዩ ውስጥ ተገብቻለሁ እና ዶክተር ገባ። ለምንድን ነው ጸጥ ያለው? ምን ይሉ ይሆን? ተቀጥላለህ የሚለውን ነገር ይነግሩኛል ብዬ ነው። ትሄዳለህ ወይ ተቀጥላለህ ነው የሚሉት። ስለዚህ ይኸውላችሁ፣ እኔ ብቻ በዙሪያ ያለ ሰው ሁሉ ጸጥ ይላል። እንደውም በደንብ ስሙኝ። ወደ ስብከት ያልገባውም 30 ደቂቃ አለኝ አይደል? ይኖረኛ 30 ደቂቃ። እሺ ወገኖች ስሙኝ። አይሲ ውስጥ በነበርንበት ጊዜ ማሽኖቹ ሁሉ ይጮሃሉ። ገብቷችኋል? የደሙ ይጮሃል፣ የምን እንደሆነ ይጮሃሉ ሁሉ። ከዛ የገባውበት አይሲ ውስጥ በግራና በቀኝ ከነበሩት ውስጥ ሁለቱም ሄዱ። ፍርሃት የጨመረ ሄዱ። እያየኋቸው እንዲህ እያሉ ሰው ሆኖ ገብቶ ሰው ነው ወጡ። ስለዚህ የሚቀጥለው እኔ እንደሆንኩ ነበር ማስበው። እሞታለሁ ስትሉ ደግሞ ውስጣችሁ ያለው ድምጽ ይቀጥላል። እኔ ብቻ ነኝ እንዴ? እናንተ ደፋር ነው እንዴ? እናንተ የሆነ አይሲዩ መግባት የለባችሁም። አካውንታችሁን ስትመለከቱ ወይ ነው ነገራችሁ ስትመለከቱ የሚጮህ ነገር ካለ አሁን በጌታ በኢየሱስ ክርስቶስም እንደ ካል እናገር፣ ነፍሳችሁ በኢየሱስም ጸጥ ትበል። ሰማይ ያሰበውን አጀንዳ መስማት የምትችሉት ነፍስ ጸጥ ስትል ብቻ ነው። ወገኖች፣ አንድ ዶክተር ገብቶ ምን እንደሚል ጓግተን እኮ እንጠብቃለን። ምን ሊሆን? አርግዛ የገባች ሴት ምጥ ላይ ሆና ዶክተሩ በሰላም ትገላገያለሽ ይላል አይልም ብለን ጸጥ ብለን እንደምንሰማ ሁሉ ዛሬ ማታ በጣም አጭር ነው የምናገረው፣ እንድጸልይ ነው የምፈልገው። በዚህ ባጭር 10-15 ደቂቃ በመናገራት እግዚአብሔር እንዲናገር የሚፈልግ ሰው ካለ እጅ ያሳየኝ። 3 ሰው እግዚአብሔር በጌታ ስም ልለምናችሁ ሃይማኖት እንዳታደርጉ። ጊዜ አቃጥላችሁ በዝናብ መታችኋል፣ ዋጋ ከፍላችሁ መታችኋል። ነፍሳችሁን ንገሯት። አሁን አይኖቻችሁን ጨፍኑልኝና ጸጥ በይ በሏት። ድምጽ የሰውን ማንነት ይወስነዋል። ድምጽ በህይወትሽ ላይ የት እንደምትገቢ፣ በህይወት ላይ የት እንደምትገባ ይወስነዋል። አንዳንድ ድምጽ አንተ ብቁ አይደለህም ይላል፣ you're not enough። አንዳንድ ድምጽ አንተ ራስህን እስኪ ፕሩቭ አድርግ፣ እንድትጸድቅ፣ እንድትሞክር፣ የማይገባበት ቦታ እንድትገባ፣ እንድትጾም፣ እንድትጸልይ። ጾም ጥሩ ነው፣ ጸሎት ጥሩ ነው። ለመጽደቅ ግን አይሆንም፣ አያዋጣም። አንዳንዱ ድምጽ
ተሳክቶልሃልና ቸርች ሄደህ ምን ታደርጋለህ ይላል። ወጋው። ምን ታደርጋለህ ይላል። ተሳክቶልሃል፣ አካውንት ሞልቷል ይላል። እግዚአብሔር ይባረክ። ብር የተሰራው ከወረቀት ነው። ሰይ ይቃጠላል። ጌታ ይባረክ። እንኳን ከወርቅ ብቻ አልተሰራ፣ እንኳን ብረት አልሆነ፣ እንኳን እሳት የሚበላው ሆነ። ጌታን የምባረከው ኢንፍሌሽን የሚባል ነገር በመኖሩ ደስተኛ ነኝ እኔ። ኢንፍሌሽን ማለት የብር ዋጋ የመግዛት አቅም መውደቅ ማለት ነው። ድብ ይበለኔ ሲል ለምን እዛ ላይ ልብ ድቅን ካለ የምሰማው ድምጽ ብር ይሆንና እኔም ብር እየጠፋለሁ። አንዳንድ ድምጽ እግዚአብሔር በመስቀል ላይ የሰራውን ስራ ቫልዩ ዜሮ ያስገባል። ድምጽ ወሳኝ ነው። ዛሬ የመስራች አለኝ፣ እናንተ የመስራች አለኝ። የወዳጅ ድምጽ፣ የጌታ ድምጽ፣ የሰማይ ድምጽ እናንተን ሲያስብ፣ እቺን ቤተክርስቲያን ሲያስብ እግዚአብሔር ያለውን ልነግራችሁ የወዳጅ ድምጽ ይዤ መጥቻለሁ ዛሬ። አሜን ነው ወይ? የተዘጋጀ ድምጽ ሰው ካለ ብቻ ያን ድምጽ ይሰማል። ወገኖች ድምጽ የወዳጅ ከሆነ ፈጣሪ ነው። መጽሐፍ ቅዱስ በዘፍጥረት ምዕራፍ 1 ከ1 እስከ 3 ስትመለከቱ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ሲቀጥል ይላል ቅርጽ የላትም ይላል፣ ምድርን ባዶ ነበረች ብሎ ምድር ጥልቅ ነበረች፣ እግዚአብሔር ብርሃን ይሁን አለ ይላል። የወዳጅ ድምጽ ፈጣሪ ነው። አልሰማችሁኝም? የወዳጅ ድምጽ የሰማይ ድምጽ ምንድነው? ፈጣሪ ነው። የሚፈጥረው ደግሞ ቅርጽ በሌለው ህይወት ላይ ቅርጽ ይፈጥራል። አሜን ነው ወይ? ድቡልቡል ነው ብለህ በፈራኸው ነገር ላይ፣ ጨለማ ነው ባልከው ነገር ላይ የእግዚአብሔርና የአምላክ የወዳጅ ድምጽ ሲመጣ ብርሃን ይሁን ይላል። ዛሬ እናገራለሁ፣ ብርሃን ይሆናል። የወዳጅ ድምጽ ስራው መፍጠር ነው። የወዳጅ ድምጽ ስራው መፍጠር ነው። መፍጠር ማለት እናንተ እንደምታስቡት መሬት ውስጥ እግዚአብሔር ያስቀመጠው ንጥረ ነገር አውጥቶ ስልክ መስራት አይደለም። አልሰማችሁኝም? አማርኛ መፍጠር ማለት እግዚአብሔር የሰራቸውን ንጥረ ነገሮች ከየቦታው ሰብስቦ ገጣጥሞ መኪና ሰርቶ ግኝት ማለት አይደለም። መፍጠር ማለት ያልነበረውን ወደ መኖር ማምጣት ነው። አሁን እንዲህ ነው ምላችሁ፣ ድምጽ ይመጣል። ያልነበረ ወደ ነበረ የሚያመጣ የእግዚአብሔር ድምጽ ወደ ህይወት ይመጣል። የወዳጅ ድምጽ አቅሙ ያልነበረን ወደ ነበረ ማምጣት ነው። እጅ ከፍ አድርግልኝ። እቤት የጎደለ ነገር አለ እናገራለሁ፣ ጌታ ዛሬ ያመጣዋል። እሺ እናንተ የመጽሐፍ ቅዱስ ተማሪዎች አይደላችሁ? ትዝ ይላችኋል አሳ ላይ አጥምዶ ሄደው አላችሁ። ሞከርን፣ ሌሊቱን በሙሉ ምን አደረግን? ንጥረ ነገራችንን ሞከር ነው። ንጥረ ነገራችሁ ሳይሰራ በቀረበት ቦታ ላይ ጌታ ወደ ግራ ጣል ሲል ድምጽ ነው። የወዳጅ ድምጽ አቅጣጫ ነው። አልሰማችሁኝም መሰለኝ? የወዳጅ ድምጽ አቅጣጫ ነው። የትጋ ለአንተና ለህይወት የሚያስፈልገውን ነገር ማግኘት ትፈልጋለህ? የሰማይን ድምጽ መስማት የምትችልበት መንፈስ በውስጥ ይኖርልህ። የወዳጅ ድምጽ መፍጠር ስራው ነው። የወዳጅ ድምጽ አቅጣጫ ማሳየት ስራው ነው። ብዙ ድምጽ አለ። ፈጣሪ መስሎ ለመቅረብ የሚፈልግ ብዙ ድምጽ አለ። ዛሬ ግን እንለያለን። እኔ ለያለሁ። የእናንተን አላውቅም። እኔ ምሰማውን እኔና ቤቴ ዛሬ ማታ ወስነን እንወጣለን። እኔና ነፍሴ ዛሬ ማታ እንወስናለን። ነገሩ እንደፈለገ ሊሆን ይችላል። እኔ ግን እንዲህ ነገር እናገራለሁ። የማመልከው አምላክ ይናገራል። ያልነበረው ነገር መኖር ይጀምራል። የምንኖረው በድምጽ ነው። የምንኖረው በድምጽ ነው። ይኸው ድምጽ፣ ይኸው ቃል፣ ይኸው ንግግር፣ ይኸው ደስትኒ ንግግር፣ ይኸው እዚህ ጋር የሚፈጥር የሚያስቀምጥ የሚያነሳ የሌለ ወዳለ የሚያመጣ ይኸው ንግግር። የምንንቀሳቀሰው በድምጽ ነው ወገኖቼ። ስሙኝ፣ ቀስ ያልኩ ነው ማውራት። 15 ደቂቃ ብቻ ወርቼ እወጣለሁ። ቀስ፣ ምክንያቱም ሲንክ ማድረግ አለበት። ብዙ ድምጽ አለ። የጣት ድምጽ አለ። እግዚአብሔር ይገስጸው። ቲክቶክ ብሎ ቲክቶክ ያርገው። እዛው የሰው አይምሮ የሚሰርቅ ሰው የሚያወርድ የሚያዋርድ ስህተት ብቻ ማየት የሚፈልግ ድምጽ አለ። አንተ የወዳጅ ድምጽ ስህተት እያለ መሞት እየተገባ
ከናንተ መሐከል ኃጢአት ያለበት ይግደላት ወይም ይገራት የሚል ነው። ምን ማለት ነው መሰላችሁ? በአማርኛ ምህረት ብቻ ይናገራል። የወዳጅ ድምጽ አንድም ቀን ግደሉት አይልም። የወዳጅ ድምጽ ወንድሜ ምህረት ብቻ ያወራል። ልብ ይከፈት እንጂ ዛሬ እግዚአብሔር ምህረት የሚያደርግለት ሰው እዚህ ውስጥ አለ። ዛሬ እግዚአብሔር ይኸውላችሁ በልብስ የሸፈነ ሰው እዚህ ውስጥ ያየኛል። ድርጊትህን ያውቀዋል። የወዳጅ ድምጽ የምህረት ድምጽ ነው። እኛ ሁላችን ፓስተሩ በድምጽ እንኖራለን። ግን which ድምጽ ነው የምትሰማው ወንድሜ? which voice? ማንን ነው የምትሰማው? ምንድነው የምትሰማው ወንድሜ? ማንን ነው የምትሰሚው? ማንን እየሰማችሁ? ማን ነው በእናንተ ህይወት ላይ ሲናገር አቅምና ጉልበት ያለው? ማን ነው? የትኛው ድምጽ ነው? የትኛውን እየሰማችሁ ነው? እኔ ማቀው አምላክ ይሄኛው ድምጽ ይሄኛው ሲናገር ፍጥረት ዓለሙ ካለ መኖር ወደ መኖር ሲመጣ አውቃለሁ። እኔ ማቀው ይሄኛው ድምጽ ሲናገር በሰው ልጆችና በአምላክ መካከል የነበረ የጥል ግርግዳ ሲፈርስ አውቃለሁ። እኔ ማቀው ቃል ይሄኛው ድምጽ ሲናገር ሙት የነበርከው አንተ፣ ሙት የነበርሽው አንቺ የእግዚአብሔር ልጅ ስትባይ አውቃለሁ። እኔ ማቀው ይሄኛው ድምጽ ሲናገር አቅጣጫ ሲቀየር አውቃለሁ። ይሄኛው ሲናገር መዳን ቤት ሲገባ ያለው፣ ሰላም ቤት ሲገባ ያለው፣ እረፍት ቤት ሲገባ ያለው። መጽሐፍ ቅዱሳችሁን አጥንታችሁ እንደሆነ አላውቅም። እግዚአብሔር ተናገረ ይላል። God has spoken in the past በድሮ አላፊ። ከዛ በሚገርምት በደንብ ስሙኛው አማርኛዬን በደንብ ስሙ። እግዚአብሔር ሲናገር ታሪክ ውስጥ ገባ። የፍጥረት ታሪክ ውስጥ ንግግር ገባ። የእግዚአብሔር ድምጽ ገባ። ከዛስ ያ ድምጽ ስም አስፈለገው። አላችሁ ከኔ ጋር? እና ስሙ ልንገራችሁ። ያ ድምጽ ስሙ ኢየሱስ ይባላል። የእግዚአብሔር ድምጽ የሆነው ያ እግዚአብሔር በጥንት ዘመን የተናገረው ከሴቲቷ ተወልዶ የተባለለት አሜን ነው ወይ? አላችሁ ወይ? እኔ እየጋልኩ ነው፣ ገና እየጀመርኩ ነው። ይኸውላችሁ የዛን ጊዜ ገና የተነገረለት በሴቲቱ ተወልዶ ያድናችኋል የተባለላችሁ ያ ድምጽ ታሪክ ውስጥ ገባ። የትኛው ታሪክ ውስጥ? የተባረርክበት ታሪክ ውስጥ ገባ። እግዚአብሔር አባሮ መልአክ ያስቀምጦ አትገባም ብሎ ከእግዚአብሔር የተለያየበት ታሪክ ውስጥ ገባ። ያ ድምጽ ገባ። ያ ድምጽ ገባ። ድምጽ ታሪክ ውስጥ ገባ። ምን አይነት ታሪክ ውስጥ? ሙት የሆንክበት ታሪክ ውስጥ። ስም አለው ታሪክ። ማን ነው በሰላችሁ ስሙ? ድንቅ መካር ኃያል የሆነ ድምጽ ነው። የሚጠራ ሰው አለ? ይሄን ድምጽ የሚያውቀው ሰው አለ? እስኪ ኢየሱስ በሉ ልስማችሁ። አልሰማኋችሁ? እንደዚህ እንዳይደለም። እስኪ ኢየሱስ በሉ። ይሄ ድምጽ ስም አለው። ይሄ ድምጽ ቲክቶክ አይደለም። ይሄ ድምጽ አምፕሊፋየር አይደለም። ይሄኛው ድምጽ ኢየሱስ ይባላል። ለዚህ ነው መጽሐፍ ሲናገር እሱ መሆኑን በለው ሲያስረዳ መጽሐፍ ሲናገር ምን እንዳታውቃላችሁ? ቃልም ስጋ ሆነ ይላል። ከዛስ የምወደው ልጄ ይለዋል። መልካም እረኛ አይደል? እናንተ ይዋ ወይ የምወደው ልጄ ወይ የእግዚአብሔር በግ። አቤት ይሄ ድምጽ ስሞቹ ሲያምሩ። ከዛስ ስሞት አይገርማችሁ? ይሄ ድምጽ ብቸኛ መሆኑን የምታውቁት የምወደው ልጄ ይሄ ነው። ከዛስ እርሱ ምን አድርጉት? ምን ማለቱ ነው መሰላችሁ? አሁን ይሄ ግሪክ ነበር፣ በአማርኛ አላርግላችሁ። ሌላውን በሉ ማለት ነው። እስኪ አልሰማም በሉ ልስማችሁ። በጌታ በኢየሱስም ተናገሩ። እስኪ አልሰማም በሉኝ። እስኪ ሁኔታን አልሰማም በሉኝ። አሁን አልሰማህም በሉት ልስማችሁ። እስኪ ሰይጣንን አልሰማም በሉ ልስማችሁ። ለምን ከተባላችሁ ሰማይ ተከፍቶ በፍጥረት ዓለም ላይ ጌታ የሆነው ንጉሱ አብ ሲናገር የምወደው ልጄ ይሄ ነው። ምን አድርጉት? እሱን ስሙት። አየህ፣ በፍጥረት ታሪክ ውስጥ ገባና መጣና ስሙን ወረሰው። ማን ይባላል? ተባረኩ። እናንተ ጥሩ ተባባኪ ናችሁ። ኢየሱስ ይባላል። ብዙ ድምጽ እናውቃለን። ይሄኛው ድምጽ ፓስተርዬ ይለያል። ይሄኛው ድምጽ ይለያል። እስኪ ኢየሱስ በሉ ልስማችሁ።
ስለ ድምጽ ከሰማን አንድ ሶስት ነገር ላንሳላችሁና እንጸልይ። ጆሮ እንዲከፈት ፈልጋለሁ። ዛሬ የሆነ ነገር ይሆናል፣ ለውጥ ይመጣል። ዛሬ እውነቴን ነው መነጋገር። እግዚአብሔር የሆነ ታሪክ ይቀይራል። የሆነ ሰው ፈገግ ብሎ ይወጣል ከዚህ ቤት። የሆነ ሰው ከአምላኩ ድምጽ ሰምቶ ይወጣል። የሆነ ሰው ታሪክ ይቀይራል ዛሬ። እኔ ማመልከው እኔ ማቀው እግዚአብሔር የሚናገር እግዚአብሔር ነው። አሜን ነው ወይ? ጸጥታ አያውቅም እግዚአብሔር። he loves talking እግዚአብሔር ማውራት ይወዳል። እንዴት አወቅ ይባላል። እንዴት አወቅ? አዳም ስራ ፈቶ ይሁን ምን አድርጎ እንደሆነ አላውቅም፣ ተደብቆ ይሁን የት እንደገባ አላውቅም፣ እግዚአብሔር ፍለጋ መጥቶ ወዴት ነህ አለ። አንተ ጠፍተህ ዛፍ ተደብቀህ ራቁትህን ሆነ ከነ ወንጀል ይመጣል። ለምን? መናገር ይወዳል፣ መፈለግ ይወዳል። ይሄ ድምጽ ዛሬም እንዲህ ነው የሚለው። የት ነህ ይላል። ልጄ የት ነህ? አንተ ወንድሜ የት ነህ? አንቺ እህቴ የት ነሽ? እግዚአብሔር መጥቷል። የሚናገር አምላክ አለ። አያችሁ፣ ብዙ ንግግሮች ንግግር ናቸው። እግዚአብሔር ግን ንግግር ብቻ ሳይሆን እንቅስቃሴ ነው። አሜን ነው ወይ? አሜን ነው ወይ? ብዙ ንግግሮች የሆነ ቀን ላይ መቃብር ውስጥ ገብተው ይቀራሉ፣ ይጣፋሉ፣ ጸጥ ይላሉ። ሌላው ደግሞ ብዙ ንግግሮች ከነሱ በላይ የሚጮህ ከመጣ ተበሳጭተው ዝም ይላሉ። ይሄኛው ግን በዘመናት መካከል ማንም ሳይለንት ሊያደርገው የማይችል፣ ይሄኛው ግን ከተናገረ የሚሳካለት፣ ይሄኛው ግን ከተናገረ የሚያደርግ፣ ይሄኛው ግን ከተናገረ የሚፈጥር ታሪካዊ ድምጽ ነው። ስሙ ማን ይባላል? ኢየሱስ ይባላል። ይሄ ድምጽ ኢምፖርታንት ነው። ይሄ ድምጽ ማረፊያ ነው። ይሄ ድምጽ ምግብ ነው። ይሄ ድምጽ መኖራችን ነው። ይሄ ድምጽ ደስታችን ነው። ኢየሱስ ልስማችሁ። ኢየሱስ ሰፈር ይስማ። ኢየሱስ ሁኔታ ይስማ። ኢየሱስ ችግር ይስማ። ኢየሱስ ጤንነት ይስማ። ኢየሱስ ፋይናንስ ይስማ። ኢየሱስ በጣም የሚወደድ ስም፣ በጣም ሊጠራ የሚገባ ስም፣ በጣም ሊደጋገም የሚገባ ድምጽ፣ በጣም ልንጮኸው የሚገባ ድምጽ። ኢየሱስ በለው፣ አንተ በለው፣ ተለው፣ ጥራው። ግድ የለም። ሙቭ እያደረገ ነው ያለው። መንፈሳዊ አይኖቼ በርተዋል። እያየሁት ነው። ሙቭ እያደረገ somebody's destiny is changing. someone's destiny is changing. የሆነ ሰው ቤት ታሪክ እየተቀየረ ነው። ግድ የለህም። ከሃይማኖትና ከልምድ ውጣና ጥራው። ኢየሱስ የማይተረች ስም ኢየሱስ፣ የሚጣፍጥ ስም ኢየሱስ፣ የሚያድን ስም ኢየሱስ። ኢየሱስ ትንሽ ደቂቃ ግደል። መንፈስ አለ። ኢየሱስ አንድ ጊዜ ስሙኝ። የዕብራውያን ጸሐፊ የሚደንቅ ነገር ስለዚህ ድንቅ ስም ይናገራል። እንደዚህ ይላል የዕብራውያን ጸሐፊ ሲናገር፣ እግዚአብሔር ከጥንት ጀምሮ በተለያየ ጊዜና በልዩ ልዩ መንገድ በነቢያት በኩል ለአባቶቻችን ተናግሯል አላችሁ። በዚህኛው አንተ ባለህበት ወንድሜ፣ አንተ ባለህበት በዚህኛው በመጨረሻው ዘመን ምን እንደሚታወቃላችሁ ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ ተናገረ ይላል።
የእንግሊዘኛው ትርጉም እንዲህ ይላል but in this last day he has spoken to us by his son። በደንብ ስሙ። ከኔ ጋር ናችሁ? ከኔ ጋር ናችሁ አላችሁ ወይ? ለካ መነጽር ያስፈልገኛል። እድሜ ያለች ለካ። በደንብ ስሙኝ። ገና እየጀመርኩ ነው። እኔ ሰዓት ካለቀኝ እንዲበሉኝ አቆማለሁ። መንፈስ አለ። እግዚአብሔር ተናጋሪ ነው። ናሆሚ አይደል? እንደዛ አይደል? ከዛ መጽሐፍ ቅዱስ ሲደግፍልን እንደሚታውቃላችሁ ከጥንት ጀምሮ ይላል። የኔ መጽሐፍ እናንተ እንደዛ ነው የሚለው። ከጥንት ጀምሮ በተለያየ ጊዜ በልዩ መንገዶች በነቢያት ተናገረ ይላል። በዚህ በመጨረሻው ዘመን ግን በልጁ ይላል። አሜን ነው። ሁሉን በሰራበት በልጁ ዓለምን በፈጠረበት በልጁ ተናገረን ይላል። እና ዝም ብዬ ሳጠና ምንድነው ሚለኝ ይሄ ጸሐፊ ማን ነው? ምን ነው የሚለው ነው ወይስ እግዚአብሔር ሐሳብ ቀየረ? ያነጋገር ሜቶዶሎጂውን ቀየረ? ስታይል ቀየረ? እንዴት አይደለም። የንግግር ሁሉ መጨረሻ እሱ ነው ማለት ነው። he is the final authority ማለት ነው። ከዚህ በኋላ አዲስ ንግግር የለም ወገኖቼ። እኔ ቄሱ እንደው ማገለጥ አምጥቼ ከዚህ ውጭ ከሆነ ስህተት ነው። ጌታ ይባርከኝ። ፋይናል አደረገ። የመናገርና የድምፅን ኦቶሪቲ ወሰደና ኢየሱስ ላይ አሳረፈው። በኢየሱስ ክርስቶስ ስም ይህ የንግግር መጨረሻ የሆነው ክርስቶስ ለወዳጅ ድምፅነት ዛሬ በዚህ ጉባኤ መካከል እየተመላለሰ ነው። ጆሮቻችሁ ይህንን ድምፅ በኢየሱስ ስም ይስሙ። በዚህ ዘመን ድምፅ የምትፈልግ ከሆነ ወደ ኢየሱስ ተመለስ። በዚህ ዘመን መገለጥ የምትፈልግ ከሆነ ወደ ኢየሱስ ተመለስ። go back to the voice። ወደ ዋናው ድምፅ ምናርክ ተመለስ። ለምን ካልክ ቁጥር 3 ላይ እርሱ የእግዚአብሔር ክብር ነጸብራቅና የባህሪው ትክክለኛ ምሳሌ ነው። ሰማይ ላይ ያለውን ዓለም ማየት የምትፈልግ ከሆነ የክብሩ ነጸብራቅ የሆነውን ዓለማት የተፈጠሩበት ድምፅ የሆነውን ሞገሳሙን ከስሞች ሁሉ በላይ የሆነውን ውድ ስም ያለውን ሲጠሩት የሚጣፍጠውን ስም ጠርተህ መኖር ብቻ ነው። የወዳጅ ድምፅ ማለት የኢየሱስ ድምፅ ማለት ነው። ሌሎች ድምጾች የወዳጅ ድምፅ አይደሉም። ፌክ ወይም ደግሞ ከቻይና ተመርተው የመጡ ኮፒ ዱፕሊኬት ናቸው። ሜዲን ቻይና ናቸው። እኔ ካልተናገርኩ አትኖርም ካለ ቻይና ነው አላችሁ። እኔ ቄሱ ካልተናገርኩ አታልፍም ካለሽ ሜዲን ቻይና ነው። ሜዲን ኢየሱስ ከሆነ ዓለማትን በፈጠረበት ድምፅ ብሎ ወደ ቃል ነው መመለስ ያለበት ሰው። እስኪ ኢየሱስ በል ልስማ። አይ እንደዚህማ እንጨርሳት። ኢየሱስ በሉ ልስማችሁ። የሚወደው ሰው አለ ኢየሱስን የሚወድ? እኔ ብቻዬን ምን ችግር አለብኝ? ብትወዱ አትወዱ እኔ እወደዋለሁ። እኔ ኢየሱስ ሲባል ክብር የለኝም። ቄሱ ምናቀጥ I don't care። እኔ ነኝ የማውቀው የተደረገልኝን። እኔ ነኝ የማውቀው። የመሬቱን ተው፣ የሰማዩን አስቡ። እናንተ ባሮች የነበርነው ልጆች። አይገርምም? የወዳጅ ድምፅ አቅጣጫ ይቀይራል። የወዳጅ ድምፅ ኑሮ ይቀይራል። ይህን ስሙኝ። እግዚአብሔር ስለ ኃጢአተኞች ያለውን አመለካከት ማወቅ ከፈለክ ኢየሱስን ተመልከት። አልሰማችሁኝም? ላስረዳችሁ። ቋንቋ አማርኛ አንዳንዴ በመሃል ሌላ ቋንቋ እየመጣ ነው። ዝም ስትሉ ታስፈሩኛላችሁ። እግዚአብሔር ስለ ኃጢአተኞች ማለት ስለ አንተ ማለት ነው። ይቅርታ ስለኔ እናንተ ጻድቃን ክንፋችሁ ደስ ሲል እግዚአብሔር ስለ ኃጢአተኞች ያለውን ሐሳቡን ማወቅ ምን ያደርገን ይሆን ምትል ከሆነ ኢየሱስን ማወቅ ነው። ለምን ኢየሱስ መስቀል ላይ ተጠማው ሲል ድረስ ዝም ያለው የእግዚአብሔር ሐሳብ ማዳን መሆኑን ማወቅ ምትፈልግ ከሆነ ኢየሱስን ማየት ነው። ሰው ኢየሱስን ካየ ድምፁን ከሰማ እግዚአብሔር በህይወቱ ሊሰራበት ያለውን ሐሳብ ያውቃል። ብዙዎቻችን ባቦሰጥ ስለምንሄድ ነው ምን ስተው በያበላል መንፈስ ስለምንሄድ ነው። ከዛ ይበላናል። ዛሬ ልባርካችሁ በጌታ በኢየሱስ ክርስቶስ ስም ድምጽ ሰምታችሁ የምትወጡበት ምሽት ይሁንላችሁ።
በጌታ በኢየሱስ ክርስቶስ ስም ድምጽ ሰምታችሁ የምትኖሩበት ዘመን ይሁንላችሁ። በጌታ በኢየሱስ ስም ድምጽ ሰምታችሁ የምታገለግሉበት ዘመን ይሁንላችሁ። በጌታ በኢየሱስ ክርስቶስ ስም ድምጽ ሰምታችሁ የምትወጡ የምትገቡበት ዘመን ዛሬ አሁን በዚህ ሰዓት ይጀምርላችሁ። ድምጹ አቅጣጫ ይሰጣል ይሰጣል። እናንተ እኔ እኮ መኪና ውስጥ የተገጠመችው ጂፒኤስ እንኳን አምናታለሁ። ሪካልኩሌት ትላለች አንዳንድ ቀን። ጌታ ይባርካት። እኔ እሰጣለሁ ሳላ እንትን እየነካካው ስልኬን እየነካካው ስነዳ ጂፒኤሱን እሰጣለሁ። ከዛ ሪካልኩሌት ብላ አዙራ ታመጣኛለች። ሰው ማሽን ሰምቶ ዞሮ ከመጣ አለህ ወይ ልባርክህ፣ ዛሬ አዙረህ ወደ ኢየሱስ ተመለስ። በጌታ በኢየሱስ ስም ሌሎች ድምጾች ጸጥ ይበሉ። የሥጋ ድምጽ በኢየሱስ ስም ጸጥ ይበል። የራስህ ድምጽ በኢየሱስ ስም ጸጥ ይበል። የዘመድ ድምጽ በኢየሱስ ስም ጸጥ ይበል። የስኬት ድምጽ በኢየሱስ ስም ጸጥ ይበል። ፓስተር ፕሮፌቲክ ነው። ቅድም ነፍሴ ጸጥ በይ ስትል እኔ አላሳየሁህ መልእክቴን። ምክንያቱም ነፍስ ጸጥ ካላለች ኢየሱስን መስማት አይቻልም። አረዘመው ስብከቱን ነው የምትሉት። ራሱ ኢየሱስን ራሱ አይወርድም ወይ ነው የምትለው። ይሰለቻል ቃል ራሱ ድከም ነው የሚለው። ለምን ነፍስህ ርቧታ ለቤት ያለው አሁን እየተንተከተከ ያለውን ሽሮ እያየሰበ ነው፣ ወይ ደግሞ የሆነ ምቅውን የምትበላው ነው፣ ወይ ደግሞ የምትገባበትን ታክሲ እያስባል። አንተ ታክሲም ውሰድ ምንም ውሰድ መተኛት አይቀርም። ይሄ የእግዚአብሔር ህልውና ጉባኤ ውስጥ የሚፈሰውን የእግዚአብሔር መንፈስ ሚስ አታድርገው። ዛሬ እግዚአብሔር አቅጣጫ ሊቀይር ይፈልጋል። የሆነ ሰው ፊትን ሊያፈካ ይፈልጋል። የወዳጅ ድምጽ ሆኖ ጌታ ዛሬ እዚህ ውስጥ አለ፣ ጉባኤ ውስጥ አለ። ለሚሰማና ለሚቀበል ነፍሱ ጸጥ ላለችበት ሰው እግዚአብሔር ይናገራል። ጥያቄ ኖሮ እግዚአብሔር የተሰበረው እንዴት ይይዛል ብለህ ማይሆን ከፈለክ ኢየሱስን አዳምጠው። እቅፍ ድግፍ አድርጎ ነው እየተንከባከበ ነው የምወደው ልጄ እያለ ነው። እንደንትን እንቁልልጭ እያለ ሰይጣንን እያሳየ ነው። አንተን ሲያስብ ሰማይ የሚያስበው በደም ዋጋ ስለሆነ እንደውም ከፍ አድርገው መሰለኝ እግዚአብሔር ምን እንደሚመስል ማወቅ ትፈልጋላችሁ? ኢየሱስን ተመልከቱ። ቸር፣ ደግ፣ ሩህሩህ፣ አባት፣ እረኛ፣ መልካም። እነኚህን ለማየት ከፈለጋችሁ ድምፅ ስሙ። የትኛውን? ኢየሱስን። አይገርማችሁ? እግዚአብሔር ለእናንተ መናገር ከፈለገና ጥርት ያለ ነገር መልእክት ካለው በኢየሱስ ነው የሚናገረው። አሜን ነው ወይ? ጥርት ያለ መልእክት ከፈለግ በኢየሱስ በኩል ነው። ይቅርታ የሚለው ነገር የሚመጣው በኢየሱስ ነው። ምህረት ካል በኢየሱስ ነው። ትንሽ ልጨምርና እንጸልይ። የሚገርም መንፈስ አለ ፓስተር፣ ድንቅ መንፈስ። ምክንያቱም ድምፅ ስልጣን አለው። ሰማችሁኝ? ድምፅ ምን አለው? ስልጣን አለው። አሁን የዚህ ቤት መጋቢ ፓስተራችን ነው። ፓስተር በድምፅ አይደለም በአይን ሲት ዳውን ቢሉኝ እየበረሩ ከጄ ከጎናቸው ቁጭ ነው ብለው። ለምን? ኃላፊነት የተሰጣቸው ሰው ስለሆኑ። ሴም ቲንግ ድምፅ ስልጣን አለው። ዛሬ ማታ ስልጣን ያለው ድምፅ በህይወታችሁ ላይ እንጠራለን። ትንሽ ደቂቃ ነው የምንጸልየው። ህይወታችን ላይ ስልጣን ያለው ድምፅ እንጠራለን። ያም ድምፅ ኢየሱስ ይባላል። ብዙ አላበዛባችሁ፣ ኢየሱስን እንጠራለን። ስልጣን አለው ድምፅ፣ ስልጣን አለው፣ ስልጣን አለው። እኔ ይገርመኛል። ብዙ ነበር የጻፉት፣ በቃ የሰዓቱ ሄደብኝ። ይገርመኛል። ራሱ አብ ራሱ በድምፅ ነው የኢየሱስ ማንነት የነገረን። በድምፅ እኮ ነው። ሰማይ ክፍት ሲል ሰዎች መከፈቱንም አላዩ። ቢዚ ናቸው። እውነት አላዩም። አለቡ መጽሐፋችሁን ድምፅ ነው የሰሙት። የምወደው ልጄ ሲል የሚንቀሳቀስ ነገር ነበር። አብ እንኳን የእናንተንና የኔን አቅጣጫ ለማስተካከልና እውነተኛውን ድምፅ ማተን እንፈልግ የተናገረው በድምፅ ነው። ድምፅ ስልጣን አለው። የወዳጅ ድምፅ ስልጣን አለው። የሚገርመኝ የምወደው ልጄ እርሱን ስሙት ብሎ ሲናገር ኢየሱስ ገና እኮ ወደ ስራ አልገባም፣ ወደ አገልግሎት አልገባም። ይሰማችኋል? አልገባም፣ አልፈወሰም፣ ገና ነው፣ ምንም አልሰራም። ቢላቭድ የምወደው ሲባል ኢየሱስ ውድ ያደረገው ምንድነው ብዬ ሳስብ ልጅነቱ። አይገርምም? ድምፅ ማንነትን ይነግራል። ድምፅ
ማንነትን ዲፋይን አድርገ አይደንቲቲ ዲፋይን አድርገ ዛሬ እግዚአብሔር እንዲህ ነው በላቸው የሚል እናንተ የተወደዳችሁ የእግዚአብሔር ልጆች ናችሁ። አሜን ነው ወይ? ድምጽ ማንነትን ያረጋግጣል፣ አይደንቲቲ ይሰጣል። ይኸውልህ ልጅ ብሎ አይደንቲቲ መስጠት የሚችል ድምጽ አንድ ድምጽ ብቻ ነው፣ ያም የኢየሱስ ድምጽ ብቻ ነው። ስለዚህ ዛሬ እናንተ ልጆች ናችሁ፣ የተወደዳችሁ ልጆች ናችሁ። እስኪ ተወድጃለሁ በሉ ይልስማችሁ። እኔ I am not adopted like እንትን አይደለም፣ ትርፍ ጣት አይደለም እግዚአብሔር መንግስት ላይ እኔ የተወደድኩ ልጅ ነኝ። አሜን ነው ወይ? ይሄ ካላሳቀ ምንም አያስቅም። የሚገርመኝ የተወደደ ያለው ፍቅር ከሥራ በፊት ስለሚመጣ ነው። የእግዚአብሔር ፍቅር አብ ለልጁ ያለው ፍቅር የገለጠው ልጁ ሰርቶ ከጨረሰ በኋላ አይደለም። አብ ለልጁ ያለው ፍቅር የገለጠው ወይም ደግሞ የተወደደ ያለው ፍቅር ስላለው ልጁን ስለሚወደው ነው። እናንተን የተወደዳችሁ ያላችሁ ስራችሁ ላይ አይደለም። እንኳን አብ እኔ ራሴን የተወደድክ ለማለት እጨነቃለሁ። በየሶስት ደቂቃ ይቀያየራል። አቶ ሙሉነ ወይ ቄስ ሙሉነ ይቀያየራል። ክላክስ ሲደረግ ይግላል። መብራት ሲይዘው ይቸገራል። እናንተ አታረጉ ምን ይብጭ ከበር ውሻ የሚመታውን ሰውዬ እኮ ነው የተወደደ የሚለው። ወገኖቼ ድምጽ ያንቀሳቅሳል። ብቻም ብዬ ጨርሳለሁ። እኛ ቤት እዚህ ኢትዮጵያ በነበርነ ጊዜ ቤታችን ውስጥ አንድ ውሻ ነበረች እና ፋዘር ቤት ከሌለ አባቴ ቤት ከሌለ እኔ ግስር ትቀመጣለች። እኔ ግስር ተቀምጣ ስደባብሳት ቤስት ፍሬንድ ትሆናለች። ከኔ ቤግላ ሰው የሌለ ይመስለኛል። እናንተ የአባቴ መኪና ድምጽ ስትሰማስ ለምን ሲመጣ ይዞ የሚመጣው ነገር አለ። ድምጽ ሲመጣ እንቢ ብሎ ረንጉ በታ የተቀመጠውን ልጅ ያንቀሳቅሳል። የተሳሳተ ስፍራ የተቀመጠ ሌላ አባት ጋር የተጣበቀውን ያንቀሳቅሳል። ለምን ድምጽ ሲመጣ ሪሶርስ ይዞ ይመጣል። ድምጽ ሲመጣ የምትበላውን ይዞ ይመጣል። ድምጽ ሲመጣ የሚያስፈልግህን ይዞ ይመጣል። የሚገርመኝ አባቴ አንዲትም ቀን አግሉልበት አያውቅም አገር እስከለቀቅን ድረስ። እኔ ደግሞ ቅጠል ነው ማለት ለምን አርፋ እያሞቀችኝ የነበረችውን ውሻ እኔ ቤታችን ውስጥ የውሻዋ ባለቤት መስዬ የተንቀሳቀስኩበት የተንጓደድኩባትን ውሻ ባለቤት እንዳልሆንኩ ያሳይብኛል። ድምጽ እናንተን ወደ ራስ መጥራት ብቻ ሳይሆን ባለቤት ሳይሆን እናንተን እንደ ባለቤት የያዘውን ያዋርዳል። ቅር ብቻ አይደለም እንዲቃጠል ያደርጋል። ዛሬ ልባረካችሁ ነው። የወዳጅ ድምጽ ወደ ቤታችሁ ይምጣ። የወዳጅ ድምጽ ወደ ቤታችሁ ይምጣ። የጌታ ድምጽ ወደ ነገራችሁ ይምጣ። በእግሮቻችሁ ቁሙና ከኔ ጋር እንጸልያለን።